ንጉሱ ከሃዲ ህዝቡም ከሃዲ ሲሆን ችግር ነው። አሮንና ሙሴ ታማኝ ውሾች ያሰኛቸው ከዚህ የተነሳ ነው። ንጉሱ ከሃዲ፣ እስራኤልም ከሃዲ ናቸው። ወደ ፈርዖን እንዳይሄዱ ህዝብ ይዘው ወጥተዋል። ደግሞ የእግዚአብሔር ሆኖ የፈርዖን አይኮንም። ህዝቡ ደግሞ የባስ ዱባ ብንበላ የሚሻለንን ከነበርንበት ሀገር አወጣችሁ በረሃብ አስበልታችሁ ልንቀሩ ነው ብሎ አንገተ ደንዳና የሆነ ጨካኝ ህዝብ ነው። እንዲያውም አባታችን ርዕሰ ነቢያት ሙሴ አንድ ቀን እንዲህ ብሏል፣ ይሄንን ህዝብ በውኑ የፈጠርኩትን? ተው እግዚአብሔር ተው፣ ህዝቡን አትቅሰፍ። ሰው ራሱ አንተን ያመሃላል ያመሃል። ይሄ ህዝብ ጣዖት እያመለከ ሲያስቸግረኝ ላጠፋው ነው ቢል እግዚአብሔር ተው አንተን ያመሃል። እግዚአብሔር እንዳይታማ የሚቆረቆር ነበረ ሙሴ። ከዚያ ምን ብሎ ነው የሚቆረቆርለት? በረሃ አውጥቶ ሲያበላ ማብላት ሲያቅተው ጊዜ በመቅሰፍት ፈጃቸው ይለዋል። ስለዚህ መመገብ የማይችል ፈጣሪ ብለው ያሟል፣ ተው አትፍጃቸው ብሎ ለአምልኮቱ ተቆርቁሮ ድንጋይ ይዘው ሊወግሩት ለሚመኙ ህዝብ ለነሱ ለእግዚአብሔር አምልኮት ይቀና ነበረ። እኛ ለእግዚአብሔር እንደው አሁን እግዚአብሔር ይታማል፣ እግዚአብሔር ይሰደባል ብሎ የሚያስብ ሰው አለ?